ደቀ መዝሙር የሚለውን ቃል በብዙ አጋጣሚ ሰምተነዋል። ልናገርበት የምፈልገው ርዕስ እውነተኛ ደቀ መዝሙር የሚል ሁሉም ሰው ደቀ መዝሙር አለ። መጥምቁ ዮሐንስም ደቀ መዝሙር ነበረው። ሙሴም ደቀ መዝሙር እንደነበረው አዲስ ኪዳን ላይ ተጠቅሷል። ታላላቅ ሰዎች ሳይንቲስቶች ሲነሱ የሚከተሏቸው ሰዎች ነበሩ። ከነሱ ስር ለመማር ከነሱ ካላቸው ዕውቀት ለመካፈል የሚከተሉ ሰዎች አሉ። ደቀ መዝሙር ማለት ተማሪ ማለት ነው። ተማሪው ግን ዓላማው መምህሩን ለመምሰል ነው። በዚህ አሁን ባነበብኩላችሁ ክፍል ላይ ጌታ ኢየሱስ ክርስቶስ በጣም ትልቅ ነገር ይናገራል። በጣም ከባድ ነገር ነው የሚናገረው። ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው። መቼም ጌታ ኢየሱስ ክርስቶስ ያዘዘንን ሁሉ መጠበቅ ከባድ ነገር ነው። ክርስትና በጣም ከባድ። በጌታ በኢየሱስ ክርስቶስ የተነገረውን ነገር ጠንቅቆ ጠብቆ ያለ ነቀፋ መኖር በጣም ከባድ። ነገር ግን እውነተኛ ደቀ መዝሙር የታዘዘውን ሁሉ ጠብቆ ለመኖር ጥረት ያደርጋል። ለዚህ ነው ጌታ ምን አላቸው? ያዘዝኳቸውን ሁሉ አንድም ሳይቀር ምንም ነገር ሳይዘለል ሁሉንም ምን እንዲያደርጉ እንዲጠብቁ። አማኝ ክርስቲያን የታላቁ ተልእኮ ውጤት ወንጌል ሲነገረን ሂዱ ወንጌልን ለፍጥረት ሁሉ ስበኩ ተብሎ ወንጌል ሲሰበክ በአንድም በሌላም ወደ እግዚአብሔር መንግስት መጥተናል። መቼም መለወጥ በጣም አስደናቂ ነገር ነው። በዳንበት ቅጽበት በህይወታችን አስገራሚ ነገር ሆኗል። ክርስቶስ ወደኛ ሲገባ ክርስቶስ እኛን ሲቀበለን እኛም እሱን ስንቀበል የሚገርም መንፈሳዊ ነገር ሆኗል። አንድ አራቱን ላሳያችሁና ወደ ዋናው ሐሳቤ ልምጣ። የመጀመሪያው ነገር አንድ ሰው ሲድን ከእግዚአብሔር ጋር ታረቀ ማለት ነው። በአንደኛ ቆሮንቶስ 5:18 ላይ ሲናገር ከ17 ጀምሮ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አሮጌው ምን ብሏል? አልፏል። እግዚአብሔር ደግሞ በክርስቶስ አማካኝነት ከሰዎች ልጆች ጋር ይታረቅ ነበር ይላል። ስለዚህ ልክ አንድ ሰው ሲድን ከእግዚአብሔር ጋር ታረቀ ማለት ነው። የነበረው የጥል ግድግዳ ፈርሶ የነበረው ልዩነት ተወግዶ እግዚአብሔርን ከሚያክል አምላክ ጋር ህብረት ጀመረ ማለት ነው። አረ ኢየሱስ ጌታ አሜን። አዳም ምክንያት ገብቶ የተፈጠረው ጥል የተፈጠረው ጥላቻ የተፈጠረው ልዩነት ያበቃል። ኢየሱስ እኛን ሲቀበለን ማለት ነው። ልክ ክርስቶስ በህይወታችን ሲነግስ ከጨለማ ስናመልጥ የእርቅ ስነ ስርዓት በሰማይ ተከናወነ ማለት ነው። ሁለተኛው ስንድን የሆነው የእግዚአብሔር ልጆች ነው የሆነው። በጣም ከባድ ነው። ሰማይ ዙፋኔ ነው፣ ምድር ደግሞ የእግሬ መረገጫ ናት ላለ አምላክ ማለት ነው። ሁሉን ለሚችል እግዚአብሔር ትልቅ ለሆነ አምላክ ምን ሆነ? ልጆች ሆነ። ወገኖቼ ሆይ እግዚአብሔር በጣም ትልቅ አምላክ ነው። መጽሐፍ ቅዱስ ሲናገር በአፍንጫው እስትንፋስ ውኆችን ከመረ ይላል። ሃሌሉያ! ይሄ ትልቁ አምላክ እግዚአብሔር እንደኔ አይነት ትንሹን ሰው እንደናንተ አይነት ትንሹን ሰው ልጆች ብሎ ይጠራል። በዮሐንስ ወንጌል ምዕራፍ 1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። ስንድን ልጆች ሆነናል ማለት ነው። ሶስተኛው የሆነው ስንድን ከሞት አምልጠናል ወገኖቼ ሆይ። በኃጢአት ምክንያት ይጠብቀን የነበረው የዘላለም ሞት ነው፣ መጥፋት ነው። ለዚህ ነው በዮሐንስ 5:24 ላይ እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን
የዘላለም ሕይወት አለው ካለ በኋላ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ስትድኑ ወገኖቼ ሆይ አስደናቂ ነገር ሆኗል። ከሞት አምልጠናል። ለዘላለም መሞት የሚባል ነገር አለ። በሕይወት እየኖሩ ለዘላለም መሞት። የዳነ ሰው ግን ከዛ ሞት አምልጧል። የመጨረሻው ስንድን የሆነው ወገኖቼ ሆይ የዘላለም ሕይወት አግኝተናል። ይሄንን እዛው ዮሐንስ 5:4 ላይ ይናገራል። የዘላለም ሕይወት እውነት እውነት እላችኋለሁ በላከኝ የሚያምን በእኔ የሚያምን የዘላለም ሕይወት አለው ይላል። ጌታ ሲጸልይ በዮሐንስ 17:3 ላይ እውነተኛ አምላክ የሆንከውን አንተን ያውቁ ዘንድ ይህችም ደግሞ የዘላለም ሕይወት ናት። ወገኖቼ ሆይ ኢየሱስ ክርስቶስ ሲቀበለን የዘላለም ሕይወት አግኝተናል። ከእግዚአብሔር ጋር ታርቀናል፣ ልጆች ሆነናል፣ እንደገና ከሞት አምልጠናል፣ የዘላለም ሕይወት አግኝተናል። ይሄ ሕይወት የተገለጠለት አማኝ የሚጠበቅበት ነገር ደግሞ አለው። እውነተኛ ደቀ መዝሙር መሆን። ወገኖቼ ሆይ መስበክ መቻል ጥሩ ነው፣ መዘመር መቻል ጥሩ ነው፣ ማገልገል ጥሩ ነው። ነገር ግን የክርስቶስ ተከታይ ሆኖ መምህሩን እየመሰለ መኖር የአንድ አማኝ ግዴታው። ያዘዝኳቸውን ሁሉ እንዲጠብቁ ያስተማራቸዋቸው። በጣም የሚገርመኝ ዙዋይ ላይ ህብረት ሳገለግል አማኑኤል ህብረት ሳገለግል እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ በሚል ነበር ያስተማርኩትና የተራራውን ስብከት ሳይ በጣም ደነቀኝ። ጌታ ኢየሱስ ያዘዘን ብዙ አስገራሚ ነገሮች አዞናል። የሚገርመኝ ማቴዎስ 5:6-7 እነዛን ምዕራፎች ስናጥና በጣም ላቅ ያለ መንፈሳዊነትን የሚጠይቅ ክፍሎች ናቸው። በጣም ላቅ ያለ የህይወት ስታንዳርድ የሚጠይቁ ነገሮች ናቸው። እዛ ቦታ ላይ ቀኝህን ለሚመታ ግራህን አዙር ይላል። ማን ክርስቲያን ነው ይህንን ህይወት መኖር የሚችለው? እጀ ጠባብህን ለሚለምን ሌላ ጨምርለት ይላል። ወገኖቼ ሆይ ክርስትና በጣም የሚገርመው የተራራውን ስብከት አንብቦ ያንን ህይወት ለመኖር የሚጥር ክርስቲያን በዛ ውስጥ የተገለጠውን ወርቃማውን ህግ። ለዚህ ነው በማቴዎስ ወንጌል 4 የመጨረሻዎቹ ቁጥሮች ላይ ጌታ ኢየሱስ ክርስቶስ ካደረገው ተአምር የተነሳ ከገሊላም ከሶሪያም ከአቅራቢያው ከተሞች ብዙ ህዝብ ተከተሉት ይላል። ምዕራፍ 5:1 ላይ የተከተሉትን ህዝብ ባየ ጊዜ ወደ ተራራ ወጣ፣ በተራራም ተቀምጦ ያስተምራቸው ጀመረ ይላል። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የነሱ ናትና። የሚያስተራርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉ። ስለ ጽድቅ የሚሰደዱ ወገኖቼ ሆይ ብዙ አስደናቂ ነገሮችን ጌታ እዛ ቦታ ላይ ይናገራል። ላቅ ያለ የህይወት ደረጃ የሚጠይቅ የሰላም ህይወት፣ የጽድቅ ህይወት፣ የቅድስናን ህይወት፣ ከእግዚአብሔር ጋር ደስ የሚያሰኝን ህይወት የሚጠይቅ ነገር እዛ ላይ ይናገራል። ያንን ነው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራቸዋቸው ደቀ መዛሙርት አድርጓቸው። በእውነት ጌታ ያዘዘንን እየጠበቅን ነው የምንኖረው? የእውነት ክርስትናን ስንኖር በእግዚአብሔር ቤቱ ስንመላለስ የታዘዝነውን እውነት እየኖርን ነው የምንኖረው?